فردوس الرحمن ظلال فردوس الرحمن ሌላኛው ፊትነቱ ኒሳ የሴት ፊትና ለሴቷ ደግሞ የወንድ ፊትና የጾታዊ ፊትና በተለይ አብዛኛው እዚህ የተሰበሰበው ወጣት ነው። ይሄ ፈተና እንደዋዛ የሚታይ አይደለም። የዝሙት ጉዳይ ኢስላም እጅግ ጥብቅ በሆነ መልኩ ነው የሚያስተናግደው ይታወቃል። አግብቶ የሚያውቅ ከሆነ ያለው ፍርድ ይታወቃል። ተወግሮ መገደል ሰዎች ፍርዱ ነው የሚገርማቸው። ከፍርዱ ባለፈ እንዲህ አይነት ከባድ ፍርድ የተላለፈው ወንጀሉ በኢስላም በምን መልኩ ቢታይ ነው የሚለው ነው ሊያሳስበን የሚገባው። የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች እዚህ ጥፋት ላይ የወደቁት የአላህን ህግ ተግባራዊ አድርገህ ከዚህ ወንጀል አንጻኝ ብለው እስከ መቅረብ ህይወትን አሳልፎ እስከ መስጠት የደረሱት ይህንን ወንጀል እንዴት አድርገው ቢስሉት ነው? እንዴት አድርገው ቢረዱት ነው? ዛሬስ ያለንበት ተጨባጭ ዝሙትን በተመለከተ ኢስላም ቀጥታ አይደለም የከለከለው፣ ከዛ ባሻገር ዙሪያ ገባውን ነው በብረት አጥር ያጠረው። እይታን በተመለከተ ባዕድ ሴቶችን ባዕድ ወንዶች መተያየት እንዳይኖር የሸይጣን ፍላጻ የሸይጣን ቀስት ነው የተባለው። እይታ ላይ ገደብ እንዲደረግ ዝሙት የሚፈጽም ሰው አይኑን ጨፍኖ አይደለም እዛ የደረሰው። ከእይታ ይጀምራል፣ ሰላምታ ይቀጥላል፣ ንግግር ይቀጥላል እያለ ነው እዛ መጨረሻ ላይ የተደረሰው። ያልተገባ እይታ በኢስላም ተከልክሏል። ያልተገባ ንግግር ተከልክሏል። በንግግር አትለስልሱ ነው የተባለው ቁርአን ላይ ለሴቶች فيطمع الذي في قلبه مرض ልብ ውስጥ የስሜት በሽታ ያለበት ሰው እንዳይከጅል አትለስልሱላት ነው የተባለው በዚህ ደረጃ። እንደዚሁም ሁለት ወንድና ሴት ተገልለው እንዳይቀመጡ ነው የተባለው። ሶስተኛው ሸይጣን ነው የተባለው። እኔ ልቤ ንጹህ ነው እንዲህ አይነት ነገር አላሰበም እንዳንል ሸይጣን ይገባል መሐል ላይ ያላሰብነውን ያሳስባል። ለዚህም ነው ወንጀላ እንኳን ያላግባብ የወነጀለ አካል እንኳን 80 ጅራፍ ይከተለዋል የተባለው። ለምንድን ነው? ወንጀሉ ከባድ ስለሆነ በዚህ መወንጀል ተመልከቱት። 4 ሰዎች ዝሙት ሲፈጸም አይተናል በተግባር በተጨባጭ ካላሉ በስተቀር 3ቱ እኛ ዝሙት ሲፈጸም ባይናችን በብረቱ አይተናል አሉ። 4ኛው ሲጠየቅ አይ እኔ ዝሙት አላየሁም ግን ደስ የማይል ነገር አይቻለሁ አለ። 3ቶቹ ሰዎች ምንድነው የሚከተላቸው? 80 ግርፋት ነው የሚከተላቸው። ምንድነው የሚጠቁመን? የሰዎችን ክብር በዝሙት መወንጀል ምን ያህል አደገኛ እንደሆነ። በዝሙት መወንጀል ይሄን ያህል ከባድ ከሆነ ዝሙት መፈጸሙስ ምን ያህል ከባድ ነው? ስለዚህ ወጣትነት ላይ ብዙ ገፊ ሰበቦች ይኖራሉና አደራ 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 ማህበራዊ ሚዲያዎች ለጥፋት የሚጋብዝ ብዙ ነገር አላቸው። ውሏችን አዳራችን ግንኙነታችን ብዙ ለዚህ የሚጋብዝ ነገር ይኖራልና አላህን እንፍራ። በተለይ ደግሞ ወደ ዳዕዋ የቀረባችሁ ወንድሞች ክፉ ምሳሌ እንዳትሆኑ መጠንቀቅ ያስፈልጋል። በተለይ እስላማዊ ነጸብራቅ ሲታይ ደግሞ ጥፋቱ ከግለሰብ አልፎ ሌሎችም የሚወነጀሉበት ዳዕዋ እንቅፋት የሚፈጠርበት ሰበብ እንዳይሆን ተሻጋሪ የሆነ ጦስ እንዳይከተለው መጠንቀቅ አለብን። ይሄንን ለመራቅ ብዙ ሰበቦች አሉ። አላህን መፍራት ውሏችንን ማስተካከል። ቆሞ ተቀምጦ ወሬው ሁሉ ስለዚህ የሆነ ሰው አለ። ውሎህን ተመልከት። المرء على دين خليله ሰው በወዳጁ እምነት ላይ ነው ይባላል በሐዲስ እንደተገለጸው። ጓደኛህን ንገረኝና ማንነትህን ልንገርህ ይባላል በአገራችን። ጓደኛ ሱስ ላይ የጣለው ስንት ሰው አለ። ሰዎች እኮ ድንገት ተነስተው አይደለም ጫትቃሚ የሚሆኑ፣ ድንገት ተነስተው አይደለም ሲጋራ አጫሽ የሚሆኑ፣ ድንገት ተነስተው አይደለም። እያንዳንዱ የጓደኛ ተጽዕኖ ቀላል አይደለም። ሰው ደግሞ ጥፋት ላይ ሲሆን የሌለት መተባበር አለው። ኸምር ቤት ቢኬድ ሰዎች መስጂድ ላይ ካላቸው መተባበር የበለጠ ትብብር ይኖራል። ከበር መልስን ይችላል ይላል ተነስቶ አንዱ አይደለ። ጫት ቤት ሲኬድ ለጫት የሚሸፍን ብዙ ሰው አለ። የሆነ ቦታ ላይ ጥናት ላይ ያደርጉ ሰዎች ይመጣሉ። ቆም ይመለከታለሁ ማህበረሰቡ ገቢ ምንድነው? አይ ብዙም ገቢ የለም። ግን ብዙ ሰው ሲቅም እያየን ነው። ገቢያችሁ ምንድነው? ገቢ የለንም። አንተ ትቅማለህ? አውቅማለሁ። ምንድነው ገቢ? ይገርማል።
ጫት በሰዓቱ ርካሽ ነበር ቆይቷል ለጫት 10 ብር አግኝቼ የፌስታሉ 10 ሳንቲም ነው የሚቸግረኝ አለው ከሰማይ የወረደለት አይደለም ሰው ለጫት ሲሆን ይተባበራል እርስ በርሱ ለሱስ ሲሆን በደንብ ይተባበራል ጥፋቶች ላይ የሚገርም መተባበር አለ ጓደኞቻችን ቢቻል ወደ ኸይር ምን ጎተታቸው ይሁን ሰው በሰው ነው ሰበብ የሚሆነው መቼ ካልሆነ ይዘውን የሚወርዱ እንዳይሆኑ መጠንቀቅ አለብን ሌሎችም ውሏችንን ምንከታተላቸው ዌብሳይቶች እዛው ፌስቡክ ላይ ያለ ጓደኝነት ሌሎችም ነገሮችን እንከታተል ለጥፋት የሚጋብዙ ነገሮችን እንጠንቀቅ ጠቅለል አድርገዋል ይሄም ብዙ የሚያስወራ ነው ሌላኛው ነጥቤ የዱንያ ፊትና ነው እዚሁ ላይ ጠቁሜ ነው ማለፈው አብዛኛው ተማሪ ነው ብዙ ስለ ዱንያ አሁን ለጊዜው ሌላ ጊዜ የሚወራበት ይሆናል ኢንሻአላህ ዱንያ በርካቶች ለዱንያ ሲሉ ነፍስ ያጠፋሉ ይበድላሉ ዝምድና ይቆርጣሉ ወላጅ ጋር ይቆራረጣሉ ብዙ ነገር ይደርሳል ነብዩ ሰለላሁ ዐለይሂ ወሰለም الدنيا حلوة خضراء ይላሉ ዱንያ ጣፋጭ አረንጓዴ ነች አሉ ከጣዕም አንፃር ጣፋጭ ከይታ አንፃር ለምለም አረንጓዴ አይንን የምትይዝ ነች አጓጊ ነች ዱንያ ገደል እንዳትከተን አኺራችንን እንዳታጠፋ ከአላህ ጋር እንዳታጣላን መጠንቀቅ አለብን የፈለገ ቢሆን የሰው ልጅ ንብረቱ ማለት ወይ የተጠቀመው ነው ዱንያ ላይ ወይ ለአኺራ ያስቀደመው ነው ከዛ ውጭ ያለ የሱ ንብረት አይደለም የወራሽ ነው እዚሁ ጥሎት የሚያልፍ ነው ለማንጠቀመው ዱንያ ብለን በደል እንዳንፈጽም ነብዩ ሰለላሁ ዐለይሂ ወሰለም በአንድ ኃላፊነት ላይ የሾሙት ሰው ኃላፊነትን ወሰድልኝ አላቸው መጥቶ ምን ሆን ካሉት አይ እንዲህ ትንሽም ነገር ቢሆን የነካ የሳት ነው ብለህ ስትናገር ሰምቻለሁ አላቸው እንግዲህ ያው ሰማኝ አሉት ለምን የመፋቂያ እንጨት አትሆንም አሉት ያላግባብ የተወሰደች ነገር የሳት ነው የምታደርገው የሰዎች ሐቅ ወይ ይቅርታቸው ማግኘት አለብን ወይ መመለስ ይኖርብናል ካምፓስ ላይ የገዘፈ ነገር እንኳን ባይኖር አንዳንዴ የተማሪ ልብስ እዚህ ግባ የሚባል አይደለም ልብስ አጥበን ቁጭ ብለን እንጠብቅ ነበር እዚህ ግባ የሚባል ልብስ እኮ አይደለም ምን ያህል አውጥቶላቸው እንደሚሸጡት ግራ ይገባኛል መሰራረቅ አለ አይደለ አለ ለምዚህ ጫማ የሚሰርቅ ይኖራል ሞባይል የሚሰርቅ ይኖራል የመሳሰል ርካሽ ነገር ነፍስ ይለምዳል ትለምዳለች በነገራችን ላይ አንድ አስተማሪ ምን አለን የሆነ ጊዜ ልጆች አደራ አትቆራረጁ ስርቆት በዚህ ሆኖ የሚለምደው አለ አንድ ማውቀው አስተማሪ አለ ቆይቷል ነቀምት ውስጥ ትልቅ ሆቴል አለው አለ ልጅ እያለ እየሰረቀ ይቆይ ነበር አለ አሁን የራሱ ሆቴል አለው ያደገበት ልማድ ግን ስላለቀቀው ካሸሩ ራሱ ነው አለ መሳቢያውን ሳብ ያደርግና በግራም በቀኝም አፈስ አድርጎ ያስገባዋል አያት ያደርግና ሰውጣ ሲል አለፈ ሲልለት ይመልሰውና እዛው ካሽ እንትን ውስጥ ያስገባዋል አለ ልማድ ሆኖበት ስርቆትም ልማድ ይሆናል ውሸትም ልማድ ይሆናል የሰው ሐቅ ምንም ላይ መስለን ይችላል ከተለማመድ ነው የዱንያ ጉዳይ ብዙም ያስወራ ነው አነሰም በዛም ብዙዎቻችን በየቤታችን ማቴሪያሊስት ሆነናል በቁስ ምንለካ ሆነናል ነገሮችን አላህ Subhanahu Wa Ta'ala አንድን ሰው ሲፈትነው ዱንያን ባይኖቹ መሃል ያስቀምጥበታል ነው የተባለው መለኪያው ዱንያ ነው መነጽሩ ዱንያ ነው አለባበስ አይቶ ነው የሚያከብረው አለባበስ አይቶ ሀብት አይቶ ነው ስልክ የሚያናገረው ሁኔታዎችን አይቶ ነው በር የሚከፍተው ስንት አለ እግሩ አቧራ የለበሰ ጸጉሩ የተንጨባረረ በዱንያ መመዘኛ እዚህ ግባ የማይባል በር ቢያንኳኳ ፊቱ ላይ የሚዘጋበት በአላህ ላይ ቢምል ግን ጌታዬ ወላሂ እንት አረግልኛለህ ቢል አላህ ቃሉን የሚጠብቅለት የተከበረ ይሁን አላህ ዘንድ ስንት ባሪያ ያለ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ተዒሳ አብዱ ዲናር ተዒሳ አብዱ ድርሃም የዱንያ ባሪያ ጠፋ ይላሉ የዱንያ ባሪያ ማለት ብር አስቀምጦ የሚሰግድ አይደለም አክብሮቱ መለኪያው ዱንያን ይሆነ ኢብኑ ተይሚያ ረሂመሁላህ ዱንያን ልክ እንደ ሽንት ቤት ነው መጠቀም ያለብህ ይላሉ ሽንት ቤት በጣም አስፈላጊ ነገር ነው አይደለ ግን የምትቀድሰው ቦታ አይደለም ያስፈልጋል ቅዱስ ቦታ ግን አይደለም ቆሻሻህን የምታስወግድበት ሐጃህን የምትፈጽምበት ቦታ ነው ዱንያን ልክ እንደ አህያ ተጠቀምባት ይላሉ አህያ ከሆነ ቦታ ታደርሳለች ተቀምጠህባት ዱንያ አንተን አህያ አታድርግህ አሉ ምትሾፍር ተቀምጣ ከፈለገችበት ቦታ የምታደርስ አትሁን ለዱንያ ሲባል ሰዎችን የምትጠላ አትሁን
ለዱንያ ሲባል ከሰዎች ጋር ያለህን ዓላቃ በዛ ምትለካ አትሁን።